ሰላም 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 ወዶቼ እንዴት አላችሁልኝ? ቢኒ ነኝ። አይኑ ትንሽ እየተጠፋፋን ነው፣ ግን ቶሎ ለመምጣት እየሞከርኩ ነው። ዛሬም እንደተለመደው ዘና ፈታ የሚያርጉ ቪዲዮ አሉ። ምንም የድብርት ውስጥ ናችሁ፣ ጨንቋችኋል፣ ምናምን ነገር ቀኑ ደብሯችኋል፣ ደርሰንላችኋል። ጽድት ያለ ቪዲዮ አለ። ቪዲዮውን ላይክ ቻናሉን ሰብስክራይብ በማድረግ ጀምሩት። አብረን ዘና ፈታ እንላለን። ይመቻችሁ። መተናል አባሪዎቼም አሉ። አባሪዎቼን 500,000 ሲገቡ የማሳይ ይሆናል። 500,000 ያስገባው መራር ፒካፕ ላይኗን ለማስተማሪ ቸካ ኦንጂት ኤክስነሽ እንዴ ማለት በጣም ፈለኩሽ። ጸዴ ነው ሞከከ ተኛው ለቺፕስ ጠባሽ ቸካ ኦንጂት ቺፕስሽ በጣም ልዩ ጣዕሙም ግሩም ነው። እኔ ግን የፈለኩ አንቺኑ መጥበስ ነው። ይችላል እንደራስዋን ለህንጻ መሳሪያ ቸካ አሞ ሚስማር አለሽ መዶሻው ከኔ ነው። አመቻችውና እኔ ልቀጥቅጣው። ሞከከ ነው መተለ ሞከከ የወንዶች ጉዳይ የሚቆራበት ምርጥ አባላቸው። ወይኔ ይችላል ነው ማለት አንተ ይሄንን ፒካፕ ላይማ ተጠቅመህ ካልጠበስክ እኔ ሚስቴን ፈታታለሁ። ሞክረው ካልሰራ እኔ ሚስቴን ፈታታለሁ። ስታገኛት ስሜቶች ምን what እኔ አላምንም። አታበዓለገ ህዝቤ ነውራ እኔ አላምንም። እኔ እርግጠኛ ነኝ ለቲክቶክ ብሎ ነው እንጂ ምን እረ ዘመኑ ከፍቷል። እኔ አላምንም። ምን ወራላ እኔ አሁን አረቄ አልወድም። እውነት እኔ እኮ ሰብቻለሁ። ቀደም ነበር የምጠጣ። የምሯን ነው። አሁን አልጠጣም። ማን ነበር የሚሰጥሽ? ቀደምማ ሁሉ ሲጠጣ አንጡ ነው ነበር ማለት። እሺ ተዚያ ጨጓራዬንም ጎደኝ ተቆ ይጫዋና ከስላልክ የምትወረው አወጣላቸው የምጠጣው ጠላስ ማን ነው የሚሰጥሽ? ጠላማ እናቴም ትሰጠኛለች። የማንን ጠላ ነው የምትወጂው? የነደመጨው የማጥሩ ሰው እናንዳርገው ነው። ምንም አይልሽም? አረቃው ነው እነሱ ሲጠጣ ረሱ ጠጥቻለሁ። ለምን አስጠላሽ? ሲሸተኛ ረሱ በጣም ደም ነው የሚፈለው። እኔ ይቅርታ ማለት ሙሉ ቪዲዮን አላየሁትም፣ ግን እኔ አላሳቀኝም። እስቲ ሌላ ቪዲዮ አለ፣ እሱንም እንየው። ታቆሚ ከሆነ እኔ ሽልማት እሸልምሻለሁ። አይ እኔ ጠላላውቁ እኔ ደግሞ ጠላ ሰው ደግሞ ሲጠጣ ያምረኛል። ነፍሰ ጡርሽ እንዴ አንቺ? ሰው ሲጠጣ የሚያምርሽ? ግን እኔ የምመክርሽ እንደምንም ቀስ እያልሽ ጠላውን እንድታቆሚ ነው። እኔ አላውቀውም። ታቆሚ ነው የሚሻለው። አንድ ጣሳ እስቲ ግዙላት ይምጣ። ሰው ማስቸገር አላለች። ኧረ በእግዚአብሔር አንቺ አሁን ቤት ስትይ ምን ስራ ነው የምትሰሪው? ምን ስራ ነው መጫወት ብቻ። እንደ ትልቅ ሰው ቡናሽን ከጠላ ጋር ነው ስራ ሲባል ግን ልጅ እኮ ነኝ። ኧረ አፈላለሁ። ምን ቡና አፈላለሁ። ሌላስ? አንድ ደግሞ አረቄ መውጣት እንደምናለ ማሚል ተወጣ ነው መሰለኝ ማለቴ ነው። እንዴት ነው የሚወጣው አረቄ? እስቲ አረቄ በማድጋ እሺ፣ በማድጋ ወጦ ሰው ሲመጣ መስጠት። እሺ፣ ከዚያ ሲጠግብ ይሄዳል። ማንም ይጠግበው? አረቄ የሚጠጣው ነው። ምን ጉር ነው? ስፌት ምንድን ነው? የላዳን ስፌትና የቁና ስፌትም አለ። ታውቂያለሽ እንዴት እንደሚሰፋ? ትሰፊያለሽ? ጀምሬ አላውቅም። መማር ትፈልጊያለሽ? ለምን? ብዙ ሰዓት ስለምታቆይኝ ያች መምሪቱ አትፈልግም መማር ስለሆነ እኔ አልገባም ትምህርት። አንጀት አለሽ እንዴ? የምን አንጀት ትይኛለሽ እንዴ? ሰው ልጅ አንጀት የለውም? የበሬ ነው እንጂ ሰው የለውም። ጨጓራስ? ጨጓራ የሰው ነው። የበሬ ብቻ ነው። የበሬና ወይ መድኃኒዓለም የዘንድሮ ልጅ አፌ ሰው ነው። ጉድ ፈላ ዛሬ። ሰው አንጀት የለውም። አንጀቴን በላኸኝ የሚባለው ታዲያ ለምንድን ነው እንደሱ የሚባል? እኮ ሰው በሬ ሲመጡ አንጀቱ ሲወድቅ አንጀቴን በላኸኝ ይላል። እሺ ኩላሊትስ? ኩላሊት የለኝ። ኩላሊት የለሽም? አንቺ በዚህ አይነት ሳምባም የለሽማ? አለኝ ሳምባ። የሚገርማል። ማርያም መቀመጥ አትወድም። ምን ታደርጋለች? እሷ ሀብታም ሆና መቀመጥ የምትፈልገው። አሁን ግን ደሃ ናት፣ ሀብታም አይደለችም። ምንድነው ደሃ ማለት? አንቺ ደግሞ ብር የላትማ። ብር የሌለው ደሃ ነው እንዴ? ማን ያለው?
እንዴት ተብሎ አይወቅም እንዴት እናንተ ሀገር ጤና ያለው ሀብታም ነው እኛ ጋር እንኳን አንቺ እኔ በነገራችን ላይ እግዚአብሔር ለመጀመሪያ ጊዜ መጠጥ የሚባል ነገር ራሱ አይቀመስኩት ላይ ከ10ኛ ክፍል ነው። እሱን ራሱ በቃ ተደባብቀህ እኮ ነው እንኳን እንደዚህ ጠላ ምናምን እሺ ቤት አባቴ ጦር ነው በቃ የተኮስብሃል ነው ማለት አይሆፕ ሙሉ ቪዲዮን ስላላየሁት እንደዚህ ብዬ መናገር አልችልም ግን ያው ለፈን እንደሆነ ተስፋ አረጋለሁ። የምታውቁት ሃናን ታሪክ ሰንዴ ብሎግ ጀምራለች ወገን የምታሳየን ቤት እኔ እሷ አይሆን አላውቅም እኔ በጣም ነው ያስደነገጠኝ እግዚአብሔርን እንዴ በጣም የሚገርም ቤት ነው ብቻ ግን እስቲ ላሳያችሁ እኔ በጣም ነው የገረመኝ እናንተ ገቡና እስቲዩት ይሄ ግን ኢትዮጵያ ውስጥ ነው ቆይ እኛ እየኖርን ነው እግዚአብሔር እኛ እኮ አኗኗሪ እኮ ነው እኛ ከሌለን ሀብታምና ደሃ ስለማይለይ ነው እንጂ እኛ ኖርን አይባልም ዋው ራበኝ ቪዲዮን እያየሁ ታውቃላችሁ የምር ራበኝ ይለያል ነው የምላችሁ እግዚአብሔር እኔ የሚገርም ነው ባርኮ በዞኑ አብራቸው ታመነ ዘመኑ ዋው በጣም ደስ የሚለው እሁድ እንዲህ ከሚስት ጋርም ተሳልፍ ሆነ ምን ያህል እድለኛ እንደሆንክ መባረክ ነው ማን ተባረካል ማለት ነው እንደዚህ አይነት እሁድ የምታሳልፉ ሰዎች ኤኒዌይስ ጋይስ አያችኋ ሰው እሁድ እንዴት እንደሚያሳልፍ እኔና ያከርታታ ጓደኛዬ እሁድ ምን ሄድበት ጠፍቶ ብቻ ኤኒዌይስ ስሜት ያሉ ግን እንዴት ጽድት ያለ ቤት እንዳላት አይታችኋላ ወንዶቹ አርቲስቶች እርግጠኛ ነኝ አብዛኛው ስቲል በታክሲ ነው የሚሄደው ግን ወንድና ሴት አርቲስት እኩል አታርግም ነው ሴት አርቲስቶች እና ሀብታም ነው የሚያገቡት ምናምን የሪፕላዩን ንጉስ በድጋሚ ይዤላችሁ መጥቻለሁ እስኪ ቪዲዮ እንየውና ቆንጆ ሪፕላዮች አብረን እናነባለን ምንድነው ምን እያረከ ነው ኦኬ የበላ ነው ነገር ብሎ ረከቦት የመሰልክ ልጅ ይሏል ሪፕላይ ላይ ልዋጥነ እንዴ አሪፍ ነው በጣም ደስ ይላል እሺ ኤምፒት እንዴ ቲክቶክ ዋርኒንግ አልሰጠም ነው ወይስ ስናፕ ላይ የተነሳ ነው እዚህ ላይ ፖስት የምታደርገው ትለዋለች በየቦታው ሰጪ ቤተሰብ ዋርኒንግ አልሰጠም ምንድነው ገደላ ብቻ ድርተኛ ጥሩ ቫዝሊን ማትቀባው ይሏል ሪፕላይ ላይ በቀባቱ የለመድከውን አርግበት ዝም በል በቃ ራስን ከቲክቶክ አግለል በሎ የኔ ቢጤነ አይዞ ያልፋል ይሏል ሪፕላይ ላይ ምን ኖሮ ነው ያንተ ቢጤ ሞኖ በጣም አሪፍ ነው ምን ኖሮ ነው ላይተሩ አሽሽ ነፋለው ከዛ ቡሌ ጠልዛለው ነው ይሏል ሪፕላይ ላይ አቤቱ ቀት የርቀት በጣም በርቀት ነው እንደተማርከው የርቀት ራሱ በርቀት ማለት አስቡት አይ አባቴ አንዳንዴ ሄዳችሁ ምቆምጡበትን ቦታ በደንብ ያወቃችሁ አቡሴ ልጅቷ ምንድነው ያላት የትምስሰጭ ቤተሰብ ዋርኒንግ አልተጠቀመም እንዴ አይሆፕ አባቷ እንደማያየው መጨረሻውና በጣም ደስ የሚል ቪዲዮ ልንገራችሁ የዚህ ሳምንት ጸዴው ዜና ምን መሰላችሁ ቤቲንግ ቤትና ቁማር ቤቶች ተዘግተዋል በቃ ከቴ ኦንላይን ምናምን አከተመላችሁ እግዚአብሔር እንዴት ደስ እንዳለኝ ማለት ቻኒውስ ቴም ቪዲዮ ብሔራዊ ሎተሪ አስተዳደሮች በመሰለኝና በደሳለኝ ነው እንደምትሰሩት መተ በ6 ቤቲንግ ቆሟል ተላለን በ5 ያስገባን ሰዎች በ100 ሺና በ200 ሺ የሚመድብ እኮ አለ ቢያንስ እኮ ከዚህ ቀን በኋላ ለምታስገባው ገንዘብ ብሔራዊ ሎተሪ ኃላፊነቱን አይወስድም ብላችሁ የ2 ቀን የ1 ቀን ገደብ ልትሰጡ እኮ ይገባል እኔ አሁን ለምሳሌ መቤቴን በልቻለሁ ለውጣው ስልም ቢን ያለኝ እንደኔ ስንት የበላው ሰው ይኖራል በ5 የመደበ ሰው እሺ
ማንን ነው የምንጠይቀው? ቁማሪ ቁም ብላችሁ ነው? መጀመሪያ ወይ ከ25 አቋማሪ እነዚህንም የቀሩትን አብራችሁ ማስቆም ነበር ወይስ እናንተ የምትጠቀሙት ጥቅም አለ ለየግላችሁ ማለት ነው? እዛ የምትሰሩ እንዴ ብራችንን አሰጡ። የበላን ሰዎች አለን። ብራችንን አሰጡ። ከዛ ይዘጋለቅ እንዴ የት ነው የሚገባው ገንዘቡ? አይዞሽ ገለታ አይዞሽ። መጀመሪያ የመደብነው ሰዎች ገንዘቡ የት ነው የሚገባው? ተው እንጂ አትቀልዱ እንጂ እንዴ ኧረ ተግባቡ። እኔ በዚህ ጉዳይ ምንም አይደለም። እንኳን ዘጋችሁት አሁን ብናርጋችሁ ደጋግማችሁ ዝጉት። እግዚአብሔርን ወጣቱን ቁማር ሊያስጨልለው ነው። ስራ የለ ምን የለ በዚህ ላይ ቁማር ሊያስጨልለው ነው። ኤኒዌይስ የዛሬው ቪዲዮ ይሄን ይመስላል። አይኖ ትንሽ ቪዲዮ እንዳጠረች ምናምን ኔክስት ታይም ረዘም እናደርጋለን ቪዲዮአችንን እያየን ምናምን። ብቻ ቪዲዮ ከተመቻችሁ ላይክ አድርጉት፣ ቻናሉን ሰብስክራይብ አድርጉ፣ እንዲሁም እስቲ ኮሜንት አድርጉ። እስቲ አሁን እንዳለ ቪዲዮዎች ምንም ኮሜንት የለውም። የባለፈው ቪዲዮ ላይ 2 ኮሜንት አይቼ ማለት በቃ ጮቤ ነው የረገጥኩት፣ በጣም ጮቤ ማለት። ኤኒዌይስ ጋይስ ሲመቻችሁ እንገናኛለን።